በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላከ አበዊነ ቅዱሳን ዘተሳአለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገ የአባቶቻችን አምላክ የይቅርታ ጌታ ዘላለም ሥላሴ ይህችን ሰዓት ይህችን ዕለት ባርኮ ቀድሶ የሰጠን የአባቶች አምላክ ስሙ የተመሰገነ ይሁንና ለእናንተም እንደሚገባ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ይቅርታው ምሕረቱ የበዛ የአባቶቻችን የእናቶቻችን አምላክ የሰማዩ የምድሩ ፈጣሪ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ማምላክ ዝትነ ማርያም ድንግል ወላዲተ አምላክ ቅዱስ ዕፀ መስቀሉ ቅድስት ቤተ ክርስቲያን እግዚአብሔር ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። እግዚአብሔር አምላካችን ከበዓላቱ በረከት ረድኤት ለሁላችንም ይክፈለን። የቅዱስ ሉቃስ ወንጌል ምዕራፍ 7 ቁጥር 36። የቅዱስ ሉቃስ ወንጌል ምዕራፍ 7 ቁጥር 36። ከፈሪሳውያንም አንዱ በእርሱ ዘንድ ምሳ እንዲበላ ጌታችንን ለመነው። ወደ ፈሪሳውያን ቤት ገብቶ በማዕድ ተቀመጠ። እነሆ ከዚያች ከተማ ሰዎችም አንዲት ኃጢአተኛ ሴት በፈሪሳዊ ቤት በማዕድ እንደተቀመጠ አውቃ ሽቱ የሞላበት የአልባስጥሮስ ብልቃጥ ገዝታ መጣች። በስተኋላውም በእግሮቹ አጠገብ ቆማ አለቀሰች። እግሮቹንም በንባዋ ታርስ ነበር። በራስ ጠጉሯም እግሮቹን ታብሰውና ትስመው ሽቱንም ትቀባው ነበር። የጠራው ፈሪሳዊም ባየ ጊዜ በልቡ አሰበ፣ እንዲህም አለ፣ ይህስ ነቢይ ቢሆን ኖሮ ይህች የምትዳሰው ሴት ማን እንደሆነች እንዴትስ እንደነበረች ባላወቀም ነበርን? ኃጢአተኛ ናትና። ጌታችንም መልሶ ስምዖን ሆይ የምነግርህ ነገር አለኝ አለው። እርሱም መምህር ሆይ ተናገር አለው። እርሱም እንዲህ አለው፣ ለአንድ አበዳሪ 2 ባለዕዳዎች ነበሩት። በአንዱም 500 ዲናር ነበረበት፣ በሁለተኛውም 50። የሚከፍሉትም ባጡ ጊዜ ለሁለቱም ተወላቸው። እንግዲህ ከሁለቱ አብልጦ ሊወደው የሚገባው ማን ነው? ስምዖንም መልሶ ብዙውን የተወለት ነው እላለሁ አለው። እርሱም መልካም ፈረድክ አለው። ወደ ሴቲቱም ዘወር ብሎ ስምዖንን እንዲህ አለው፣ ይህችን ሴት ታያታለህን? እኔ ወደ ቤት ገባው፣ ለእግሮቼ ውሃ ስንኳ አልሰጠኝም። እርሷ ግን አልቅሳ በእንባዋ እግሬን አራሰች፣ በጠጉሯም አበሰች። አንተስ ሰላምታ አልሰጠኝም። እርሷ ግን ከገባው ጀምሮ እግሬን ከመሳም አላቋረጠችም። አንተ ራሴን እንኳ ዘይት አልቀባኸኝም። እርሷ ግን እግሬን ሽቱ ቀባችኝ። ስለዚህም እልሃለሁ ብዙ ኃጢአቷ ተሰርዮላታል፣ በብዙ ወዳለችና። ጥቂት የሚወድ ጥቂት ይሰረይለታል፣ ብዙ የሚወድም ብዙ ይሰረይለታል። ሴቲቱንም ኃጢአትሽ ተሰረየልሽ አላት። በማዕዱ የተቀመጡትም እርስ በርሳቸው ኃጢአትን የሚያስተሰርይ ይህ ማን ነው ይሉ ጀመረ። ሴቲቱንም አላት፣ እምነትሽ አድኖሻል፣ በሰላም ሂጂ። ቅዱስ ቃሉን የነገረን የአባቶቻችን አምላክ ስለ ቃሉ በድጋሚ የተመሰገነ ይሁን ስሙ። ዛሬ እናታችን የቅድስት ማርያም እንተ እፍረት ሽቱን የቀባችው ደግናት ዓመታዊ ዕረፍት በዓሏ ነው። በበዓሏ ስለ እሷ ስለ ቅድስቲቱ እናት መነጋገር የተገባ ነገር ነውና ርዕሳችን ቅድስት ማርያም እንተ እፍረት ይሆናል። ለመማሪያ ጉዳይ የፈለግነው ርዕሰ ጉዳይ ደግሞ ከኃይለ ቃሉ መካከል እስመ ብዙሃ አፍቀረተኒ፣ ብዙ ወዳኛለች፣ አብዝታ ወዳኛለች ከሚለው ኃይለ ቃል ተነስተን ከቅድስቲቱ እናት በረከቷን ተሳትፈን ከሕይወቷ የምንማራቸው 1 2 3 4 5 ብለን የምንቆጥራቸውና በእንግዳ ልማድ ማድረግ ስለሚገቡን ነገሮች እንነጋገራለን። በዚሁ ታሪክ ውስጥ አባቶቻችን በስንክሳርም በመጽሐፈ ግንዘትም ስለ ቅድስቲቱ እናት ቅዱስ ዮሐንስ አፈወርቅ በጻፈው ድርሳንም
ብዙ ነገር ነግረውናል። የዚች ቅድስት እናት ታሪክ እጅግ አስገራሚ ነው። ከ36ቱ ቅዱሳት አንስት አንዷ ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ዘመን ከሰማይ ከምድር እመቤት ከድንግል ማርያም ከእግዝእትነ ማርያም በተጨማሪ ማርያም በሚል ስም የሚጠሩ ከ7 ያላነሱ እናቶች ነበሩ። ከነዚህ መካከል አንደኛ ቅድስት ማርያም መግደላዊት፣ ሁለተኛ ቅድስት ማርያም ያላዛር እህት፣ ሶስተኛ ቅድስት ማርያም እንተ ዕፍረት ሽቱ የቀባቸው፣ አራተኛ ቅድስት ማርያም ባውፍልያ፣ አምስተኛ ቅድስት ማርያም የቅዱስ ማርቆስ ወንጌላዊ እናት፣ ስድስተኛ ቅድስት ማርያም የዮሳና የያዕቆብ እናት፣ ሰባተኛ ማርያም እንተ ቀሌዮጳ ሚላት። እነዚህ ማርያሞች ነበሩ በዚያ ዘመን። ከነዚህ መካከል ዘግይተው ከተቀላቀሉት አንዷች ቅድስት እናት ናት። ከ36ቱ ቅዱሳት አንስት አንዷ ናት። 36ቱ ቅዱሳት አንስት የምንላቸው ከዚህ በፊት ደጋግሜ እንደነገርኋችሁ በዚህ ስም ሲጠሩ ቅዱሳት ብቻ ሳይሆን ደናግል ይባላሉ። እኩሌቶቹ በተፈጥሮ ደናግል ናቸው። እንደነ ቅድስት ማርታ እንደነ ቅድስት ማርያም እህተ አልዓዛር ያሉት ደናግል ናቸው። እንደ ቅድስት ማርያም እንተ ዕፍረት፣ እንደ ቅድስት ማርያም መግደላዊት፣ ማርያም ባውፍልያ፣ ማርያም እንተ ቀሌዮጳ፣ ማርያም እመ ያዕቆብ ወዮሳ እና ማርያም የማርቆስ እናትን የመሰሉ እናቶች ግን ድንግልናቸው የጸጋ ነው። ንስሐሰ ትሬስዮ ለዘአበሰ ከመዘኢ አበሰ ለኃጥእኒ ከመጻድቅ ወለዘማኒ ከመድንግል እንዳለ አረጋዊ መንፈሳዊ። ንስሐ ዘማውን ምን ታደርገዋለች? እንደ ድንግል ታደርገዋለች። የስጋ ድንግልና ይመለሳል ሳይሆን የጸጋ ድንግልና። ከነዚህ እናቶች አንዷ ቅድስት ማርያም እንተ ዕፍረት ናት። ዋጋዋን ማወቅ ከፈለጋችሁ አንደኛ ጌታችን በሀበ ተሰብከ ወንጌልየ ለዓለም በመክብቡ ዛቲ ብእሲት ዘገብረት ያንበቡ ተብሏል። ጌታችን ወንጌል በተነገረበት ሁሉ የቅድስት ማርያም እንተ ዕፍረት ታሪክ ምን ይበል ብሏል? ይነገር ይተረክ ብሏል። አስገዳጅ ነው ይሄ። እኛ ነገረ ቅዱሳን የምንተረክ ወደን ብቻ አይደለም፣ በፍቅር ብቻ አይደለም፣ ስለሚያስገድድ ነው። የቅዱሳንን ታሪክ እንድንተርክ የሚያስገድደን መጀመሪያ አባ ጊዮርጊስ እንዳለ ፍቅር ያገብረኒ ከመእንግር ዜና ሆሞ ለቅዱሳን። የቅዱሳንን ታሪክ እንድናገር የሚያስገድደኝ ምንድን ነው? ፍቅር ነው። ፍቅር ደግሞ ማን ነው? እሱ ደግሞ ምን አለ? ታሪኳን በግድ ወንጌል በተነገረበት ሁሉ ወንጌል ያለ ቅዱሳን ታሪክ እንደማይሄድ ቁልጭ አድርጎ ነገሩ አለ። ይሄ ብቻ አይደለም። ቅዱስ ዮሐንስ አፈወርቅ የዚችን ቅድስት እናት ድርሳን ጽፎ ራሱን ችሎ ዛሬ ገድለ ማርያም እንተ ዕፍረት የሚባል ቅዱስ ዮሐንስ አፈወርቅ የጻፈው ነው። የእሷ ገድል የምናውቀው። ሶስተኛ መልካ ኢየሱስን የደረሰው ደራሲ ለአብራኪክ የጌታችን መልካ ኢየሱስ ለአብራኪክ ማን ነው? ማንሻው ላውተራ ስግደተ እንዘ ያርጋ ላይለ ወንዘ ይወርዳ ታይተ ጊዜ ተቀባይከ ክርስቶስ ምን ዛልባስጥሮስ እፍረተ ገብር ከሰ እንፈተውኩ አሚሃ እለተ ማን ትኩነኒህተ። አዎ ይሄን ያክል ደራሲው አባታችን አባ አምደ ሐዋርያት የደብረ መጉና ኮከብ የመልካ ኢየሱስ ደራሲ አባ አምደ ሐዋርያት ስሟን በዚህ ጠቅሷል። ገድሏ ሰፊ ነው። የዚች ቅድስት እናት ስለ ቅድስት ማርያም እንተ ዕፍረት ስናነሳ 1 2 3 4 እያለን እንቁጠር። የመጀመሪያው ቅድስት ማርያም መግደላዊት ሕይወት ላይ የምንመለከተው ራሷን ወደ ንስሐ የጠራችበት ወይ እግዚአብሔር መንፈስ ቅዱስ የሰጣትን ጥሪ የተቀበለችበት መንገድ ነው። ብዙዎቻችን በነገራቸው ላይ የንስሐ ጥሪ ለሁላችንም ይመጣል። የንስሐ ጥሪ የማይመጣለት የለም። እስላሙን፣ ጴንጤሁን፣ ካቶሊክ ይሁን፣ ዞራስትራን ይሁን፣ ጃይኒስት ይሁን፣ ቡድሃ ይሁን የፈለገውን ይመን፣ ሰዶማዊም ይሁን ለግብረ ሰዶማውያን እግዚአብሔር የንስሐ ጥሪ ያለው፣ ሰይጣንን ለሚያመልኩ እንኳ የንስሐ ጥሪ ያለው እግዚአብሔር መጽሐፍ ይላል ዘኢይፈቅድ ለኃጥእ ሞቶ የኃጢአተኛውን ምኑን አይፈልግም? ሞቱን አይፈልግም። አላ ግብአቶ መመለሱን ነው የሚፈልግ። ስለዚህ እግዚአብሔር ለሁሉ ሰው የንስሐ ጥሪ ያቀርባል።
ይህች ቅድስት እናት በድርሳነ ዮሐንስ አፈወርቅ ለሷ ብሎ በጻፈው ድርሳኑ ስላችሁ የምናውቀው ድርሳን ሳይሆን ለሷ ብሎ በጻፈው ለብቻዋ በጻፈው ድርሳን ላይና በመጽሐፈ ግንዘት ላይ የተጻፈውን ታሪክ ስትመለከቱ ይህች ቅድስት እናት የቀረሽ የማትባል ቆንጆ ነበረች። የመጀመሪያው ትልቁ ችግር የሚጀምረው ይህች እናት ላይ የምንማረው ቁንጅና ወይም መልክ ደምግባት ከኛ አንጻር ምንድነው ትርጉሙ? ይህች ቅድስት እናት በመጀመሪያ ህይወቷ ያበላሻት መልኳ ነው። በዚህ ዘመን የብዙ እህቶቻችን ፈተና እሱ ነው። ከሀገር ውስጥ እስከ ውጭ፣ ከከተማ እስከ ገጠር እኔ እስኪ ሰለቻችሁ ድረስ ደጋግሜ እናገራለሁ። ከንፈርሽን ቀለም የምትቀቢ በከንፈርሽ ዲያብሎስን ተሸክመሽ እንደገና ጸሎት ታደርሽበታለሽ። ይገርመኛል። ከንፈር ሲደርቅ የሚደረጉ ነገሮች ይኖራሉ አይደለም? አባቶቻችን ለምሳሌ ለጠጉር ምን ይቀባል? ዘይት አይደለም? ጌታችን ራሱ ምንድነው ያለው? ስምዖንን አንተ ለጠጉሬ ምን አልቀባኝም? ዘይት አላፈሰስክልኝም። ጸጉር ላይ ዘይት ማፍሰስ ነውር አይደለም። እንኳን ሌላ በጾም ጊዜ ይላል አይደል? ምንድነው የሚለው? ፊትህን ምን በል ታጠብ፣ ራስህን ተቀባ። ምንም ምስጢር ቢኖረው በጥሬ ዘሩ ግን ሰው እንዳያውቅብህ የፈቃድ ጾም ላይ በቃ ጸጉርህን ተቀባ ይልሃል። ራስህን ተቀባ። ምክንያቱም ስትብለጨለጭ ሲያይ ሰው የሰው ተመችቶታል እየበላ ነው ማለት ነው አይጦም ይልሃል። ጦምህ ይጋረድልሃል። ዋናው ምስጢር ግን ሌላ ነው። ፊትህን ታጠብ የተባለ አልቅስ፣ እያለቅስክ ነው። ጾም ከእንባ ጋር ጥሩ ነው። ቅባት የተባለች ቅብ የተባለች ፍቅር ናት። ፍቅርን ገንዘብ አድርገህ ጡም ነው። ዝም ብሎ ወንድምህን እያማህ እህትሽን እያማሽ አይደለም። ፍቅርን ገንዘብ አድርገህ ጡም፣ ገንዘብ አድርገሽ ጡም ሲል ነው። እና አንዲት ሴት ለከንፈሯ መድረቅ የምታደርገው የቅባት ነገር ካለ እሱ አያስቸግርም። አንደኛ ለጤና ተብሎ የተደረገ ነው፣ ጌጥ አይደለም። የሰው ልጅ ጌጥ ሊያደርግባቸው የማይገቡ ነገሮች አሉት። ከንፈሩ፣ አፍንጫው፣ አይኑ፣ ቅንድቡ ለጌጥ አይሆኑም። እነዚህ እግዚአብሔር አስተካክሎ ስለፈጠራቸው ተጨማሪም የላቸው። ጠጉር በተጨማሪ ፍትሐ ነገሥት ደጋግሞ ነው የሚከለክለው ጠጉር ላይ የሚደረግ ነገሩስ ወንጌል ቅዱሳን ሐዋርያትም ቅዱስ ጴጥሮስ በመልእክቱም ከልክሎታል። የዚህች ቅድስት እናት ትልቁ የዚህች ቅድስት እናት ብቻ እንዳይመስላችሁ የእናታችን ቅድስት ማርያም ግብፃዊት ፈተናው ይሄ ነበረ። የእናታችን ቅድስት ጲላጋያ ፈተናው ይሄ ነበረ። የእናታችን አውዶክሲያ ፈተናው ይሄ ነበረ። እነዚህ እናቶች በንስሐ ተመልሰው የእናታችን ቅድስት ማረታ ከዝሙት ህይወት ተመልሰው ለታላቅ ቅድስና የበቁ እናቶች ናቸው። የመጀመሪያ ትልቁ ግን ገደል የከተታቸው መልክ ነው። መልክ እንደ ትናንቱ ለሴቶች ብቻ እንዳይመስላችሁ ፈተና ለወንድም ነው። ዘንድሮ እኔ ደጋግሜ እናገራለሁ በጣም ከማፍርባቸው ነገሮች መካከል ድሮ ጠጉር ማስተካከያ ምናምን የሚለው የነበረው ዛሬ ተቀይሮ ምን ሆኗል? የወንዶች የውበት ሳሎን። ይሄ ማለት አንተ ዘማውናል ማለት ነው። ወንድ ልጅ ውበት ፈልጎ የሆነ ቦታ ከገባ ጠጉር ቤት እንገባለን። ምን ለማድረግ ነው? ጠጉር ለማሳጠር። አለቀ። ሌላ ነገር የለውም። አንዱነት ልንገራችሁ ደጋግሜ ተናግሬያለሁ። አሁንም ደግመዋለሁ። ይሄ ጢማችሁ ሙልጭ ብሎ እስኪነሳ ድረስ ይሄ ማሻው ምን አለ አይደል? እሱን አጣ ሼቨር ነው የሚባለው። ይቅርባችሁ። አንደኛ ነገር ለጤና ጦስ ነው። የትን ሰው አካል እንደሚነካ አስቡት። ይሄ ስቴሪላይዘር አለ ምናምን አታጭበርብሩ። ስቴሪላይዘሩ ሲጀምር አይሰራም። አሁን ከተማው ስቴሪላይዘሩ በትክክል የሚሰራ ጠጉር ቤት አለ? የውሸት እኮ ነው። አታውቁም እንዴ? እንደው ግዝ ፈጣሪና ምን ነው እኮ እንጂ እስካሁን ድረስ እኮ እንደው በመበከል ደረጃ ጠጉር ቤቶች ይፈጁን ነበር። እንዲያው ፈረንጅ ሀገር ወይ አዲስ አበባ ይኖር እንደሆነ አላውቅም እንጂ እዚህ እንደዛ አይደል። ይልቅስ ይሻላል አንዳንድ እንደዚህ የውበት ሳሎን ባለው ቆራጭ የሚባለው እኛ የምንስተካከልባቸው ደሳሳ ጎጆዋ ነው። ውበት ሳሎን አይደለም ምንም አይደለም። ጠጉርን ያስተካክሉ ምንድነው የሚያደርጉት እነሱ? በሳት ይሻላል። እሱ በቁሙ በሳት ለብሎ ይሄ አበው ስርዓት ነው። ስቴሪላይዘር እያልክ በሰው መቀለድ ጥሩ አይደለም። ለሁሉም የቅድስት ማርያም እንተፍረት ትልቁ ፈተና መልኳን በእናንተ በዚህ ዘመን አነጋገር ሀውቶ ሃንድል አላወቀችም። እንዴት መያዝ እንዳለባት አላወቀችም። በዚህ ምክንያት ለዝሙት ተጋለጠች። ዝሙት ደግሞ ሲጀምር ተደብቆ ነው። መጀመሪያ አባቶቻችን ምን ይላሉ?
ዝሙት መጀመሪያ በስሜት ሕዋሳትን ነው የሚዳስ። መጀመሪያ በአይን ነው፣ ቀጥሎ በጆሮ ነው፣ ቀጥሎ በአፍንጫ ነው። ገብቷችኋል? ደህና ዋላችሁ? መቼም መጀመሪያ ቴሌቪዥንም ብታዩ ብቻ የሰው አካል ላይ መጀመሪያ ሄዶ የሚያርፍ ምንድን ነው? ምንም ከልካይ የሌለው አይን ነው። ዝሙት በአይን ይጀምራል። ሴቷ ወንዱን ስታይ፣ ወንዱን ሴቷን ይጀምራል። እዚህ ላይ ክልከላ ከሌለ ሁለተኛው በጆሮ ይመጣል። ድምጿን ስትሰማ ፈቃድህ ይቀሰቀሳል። ያ ብቻ አይደለም፣ እልፍ ብላ ስትሄድ ሽቶ። እዚህ በፊት ነግሬያችሁ የለ አንድ ካህን አባቴ በጣም ዝሙት ፈተና አስቸገረኝ፣ በቃ አልቻልኩትም፣ እስቲ ንገረኝ በምንድን ነው የሚነሳብህ ሲሉ፣ በቃ ሴት ሳይ ቆንጆ ሴት ሳይ ነው አሉት። እንኪያስ ብለው በጥቁር ሻሽ አይኑን አሰሩ እና እያጫወቱት እያለ መሀል ላይ አባቴ አላቸው፣ አቤት ቆንጆ ሴት አለፈች አይደል አላቸው። እንዴ አይኔን ጋርጄ ደግሞ በምን አወኩ? አይ ሄል ነው የሚባል ይሄ ታኮ ያለው ጫማ አለ ስታልፍ ኮቴውን ሰምቼ ነው። አንተ ልጅ በቃ ዝሙት በጆሮህም እየገባ ነው ብሎ ጆሮውን ወተፉ። ትንሽ ቆይቶ አባቴ አሁንም ሌላ ሴት አለፈች አይደል እንዴ ሲሉት፣ ሽቶ አሸተተኝ። አፍንጫውን ይድፈኑት ጸጥ ነው የሚል። እዛ በኋላ ዝሙት በምንድን ነው የሚመጣ? በስሜት ሕዋሳት። ክርስትና ማለት ምንድን ነው? ስሜት ሕዋሳትን መቆጣጠር ነው፣ መግዛት ነው። በተለይ ሶስቱ ናቸው። ሶስቱ አይን፣ ጆሮ፣ አፍንጫ። እነዚህ እኛ አንደኛ ራስን መቆጣጠር። እኔ ትናንት ጉባኤ የበቀደም የረቡዕ ጉባኤ ላስተምር ሲሄድ አንዲት ኩታራ እንደው ከሕፃንነቷ ጀምራ ናት እንደው አስተምሬ ያሳደግኩ ሳለም ግን ከልጅነቷ ጀምሬ እንደዛ ከምልላቸው ልጆች አንዷ ናትና ሰላም በላኝ ካለፈች በኋላ ሽቶ ይሸተኛል። መጀመሪያ ላይ ሸቶኛል፣ እሷ መሆኑ ገብቶኛል። አሁን በምንድን ነው የሚሸተኝ ብዬ ግራ ገባኝ። ስንነካከን ልብሴ ያው ልብስ ምንም እንደሚሸት መቼም ግልጥ ነው። መቼም ቤተ እግዚአብሔር ውስጥ የሚኖር ሶስት አይነት ሽታ ይኖራል። ወይ ዕጣን ነው፣ ወይ ውሃ ነው፣ ወይ አንዳንዴ ሲቆሽሽ ደግሞ አፈር አፈር ይሸታል። ለካ እጄ ነው። እጃችሁን ትቀባላችሁ፣ ሽቶ ትቀባላችሁ። እጃችሁ ላይ ሽቶ ምን ሊያረግ? ጭራሽ አብራችሁ ቆማችሁ በዝሙት መፈተኑ ላይበቃ ያ ወንድ ከእናንተ ከተለየ በኋላ እጁን እያሸተተ እንዲውል ነው። ኋላማ ማታ ገብቼ ቴሌቪዥን ስቀያየር አንድ የፊልም ቻናል ላይ ያለውኝ ከፍተዋለሁ። ሽቱ ስትረበረብ አያታለሁ። አንዲት ፈረንጅ ሙሉን ተረበረበችና ኋላ እጇ ላይ ሁለት እጇም ላይ ገባኝ። ለካ እንደዚህ ሆኖ ነው። እዚህ በኋላ እንጠነቀቃለን፣ እንደዚህ ብለን ሰላም እንላለን እጃችን አዙረን። በነገራችሁ ላይ ሽቱ ምንድን ነው ዓላማው? ሽቱ የሚጠቀም በመጀመሪያ ደረጃ በራሱ እኛ ሽቱ አንጠቀምም። ለምን? ውሃ ነው የምንሸት። አይበቃንም? ደህና ዋላችሁ? ውሃ ምንድን ነው የሚሸት? ምንም አይሸትማ። በቃ ምንም አንሸትም፣ አለቀ። ምን ሸተውም ነገር የለም። ቅዳሴ ስንወጣ፣ አገልግሎት ስንወጣ፣ ምህላ ስንወጣ ዕጣን ገጥሟችሁ ያውቃል? እናንተ ምህላው ላይ ከቆያችሁ አይታወቃችሁም። አሁን ከውጭ አድርሳችሁ ምህላ ስትወጡ መንገድ ላይ የሚያገኛችሁ ሰው ሰላም ስትሉ በማን መሰላችሁ የተረዳሁት? እዚህ መካከላችሁ አንዱ ኩታር አለ ሚካኤል የሚመጣና አንድ ቀን ሰላም ሊለኝ ሲቆነበስ ከርቀት ያውዳል መዓዛው የዕጣኑና ከውጭ ስትሆኑ ነው የሚታወቃችሁ። ሽቱ ራሱ ጥንቃቄ። የዚህችና ትልቁ ፈተናዋ የመጀመሪያ አንዱ ሽቱ ነበረ። ለሁሉም ዝሙት ሲጀምር በስሜት ሕዋሳት ይጀምራል። ከዛ ተደብቆ ማድረግ፣ ከዛ በገሃድ መጨረሻ ላይ በአንዳንድ የቅዱሳን ገድላት እንደምንመለከተው ከዝሙት ፍቅር የተነሳ ዝሙት ከመውደዳቸው የተነሳ በነፃ ገላቸውን ለወጣቶች የሚሰጡ ነበሩ። ኋላ በንስሐ ተመልሰው ለቅድስና ይበቁ እና የመጀመሪያው ትልቁ መልክን እንዴት መያዝ እንዳለብን መማር አለብን። አንደኛ ከዛ የዚህች እናት ጥሪ ሲመጣ መንፈስ ቅዱስ ለሷ መልእክቱን የወረወረበት ሰዓት መልክ ዋለታይ መስታወት። እኔ ስለ መስታወት ተደጋግሜ ተናግሬያለሁ። አሁንም ግን አልተዋችሁም። አሁንም አልተውንም። ብትችሉ እቤታችሁ ትልቅ መስታወት አታድርጉ፣ ትንሽዬ አድርጉ። ትልቅ መስታወት ከባድ ነው። በተለይ ቁመት የሚያሳይ ለእህቶቻችን አውቃለሁ። እየዞራችሁ ዳሌ ታያላችሁ፣ ምን ትላለች፣ እንተዋወቃለን። አዎ ሰው ቅርጹን እኔ የሚገርማችሁ መስታወት የምንመለከት አካላችን ላይ መስታወት መመለከት ነውር የለው ማለት ነውር የለው። መስታወት የምንመለከት እንደው ነውር በሰው ፊት የሚያስነቅፍ ለሰው ደስ የማይል ነገር ይኖር ይሆን ለማለት ነው። ለምሳሌ አንዳንዱ ሰው ታጠውኩ ብሎ በዚህ ነጭ ነገር ይዞ የሚወጣ ይኖራል። እዚህ አይኑ ላይ ቅምጡ ምኑ አስቸጋሪ ነው። ጠጉሩ እንዳልሆነ ሆኖ ሊሆን ይችላል። ለማስተካከል አይደል? ለመስተካከል መስታወት ማለት
አባቶቻችን ይላሉ እውነተኛ መስታወት እንደ ባህል አነጋገር ጓደኛ ነው። እንደ ቤተክርስቲያን ግን እውነተኛ መስታወት ማለት መጻሕፍት ናቸው። ቁልጭ አድርገው የሚያሳዩ መጽሐፍ ስታነቡ፣ በነገራችሁ ላይ ብዙዎቻችሁ የምታነቡት በራሪ መጽሐፍ ስለሆነ እንጂ የቅዱሳን ሊቃውንትን ትርጓሜና ድርሳናት ብታነቡ ትገረማላችሁ። አሁን ድርሳነ ዮሐንስ አፈወርቅና ተግሳጽ ውስጥ ተመለከቱ መስታወት አይደል? በጣም አንዳንድ ጊዜ ራሳችሁን እንዲህ ነኝ እንደ እስክትሉ ድረስ ነው የምትሆኑት። እና መስታወት ማየት ኃጢአት አይደለም፣ ግን ብዙ አትቁሙ። ምን ፍለጋ በቃ አዩ። ያው እናንተ ናችሁ መቼም የሚቀንስ የሚጨምር ነገር የለም። ይህች ቅድስት እናት መስታወት ፊት ትቆምና ስታይ ገረማት። ጠጉሯ ማማሩ። የራሷን ጠጉር ስታደንቅ ኋላ ምን ሄደች? ግንባሯ፣ ኋላ ቅንድቧ። ያውም እኮ እንደ ዛሬ እንደናንተ በምናምን ተፋፍቆ አይደለም እንዴ ተፈጥሮ ነው የሷስ። ኋላ ስታየው አይኗ፣ ኋላ ጉንጯ፣ ከንፈሯ፣ ሸንጎበቷ በሙሉ ደነቃት። እንዴት ነው ማምር ብላ አሰበች። ደህና ዋላችሁ ብላችሁ ታውቃላችሁ? እንዴት ዋላችሁ? እንደዚህ ብላችሁ አታውቁም? ወንዶች ተውት። ምንድነው የምታደርገው? እዛች ሄደህ ትንሽ ብረትን ሸከም ታደርግና ሄደህ እንደዚህ ትላለህ። መስታወት ፊት ቆመህ እንዲያውም እዛ የምትሸከምበት ብረት እዛው ግድግዳው ላይ ምን አለ? መስታወት አለ። እዛው እሱን እያየህ ነው ምን ያህል አወጣው። ጅማት ትቆጥራለህ። እዚህ ትከሻ ላይ ያበጠውን ነገር ታያለህ። ከፊት ለፊትህ እንዲያው የሰው ፍጥረት የማይመስሉ ሰዎች ተለጥፈዋል ፎቶ አይደል? እነዛ እኔ እንደነሱ መሆን የሚያምረው ሰው አለ በእውነቱ? እንዲሁ ጭንቅላት ቢኖረን እኮ የእውነት እንደነዛ ሰዎች መሆን ምን ለማግኘት ነው? በጣም ከባድ እኮ ነው። ኢራን ውስጥ አንድ እንደዚህ ቅርጽ ተወዳዳሪ አካሉ ስቶ ሌላ ሆኖበት ብታዩት እንደሱ መሆን እንደው መኖርን ያስጠላል። አካሉን ብታዩት ቅርጽ ተወዳዳሪ ነው። ቅርጽ ለማብዛት ብሎ የሰራው ስራ። አደነቀች ራሷን በጣም። ኋላ ግን መንፈስ ቅዱስ ንፋሱን አመጣ። ነፋሰ ጤና መንፈሳዊ እንደሚለው አለበት። ምንድነው? አኮኑ ዝንቱ ኩሉ ኃላፊ ውእቱ ወይ ማስል። ይሄ ሁሉ ኃላፊ አይደለም ጠፊ አይደለም ብላ እንድታስብ አደረጋት። ይሄ ነው የመንፈስ ቅዱስ ጥሪ። በቃ እቺን አጥሪዋ ቅድስት ማርያምን ተፍረት ነዚያ ቅድስና ያደረሰ ዛሬ ደብር አንጸን ታቦት ቀርጸን መታሰቢያ አባቶቻችን ሰርተው ምናከብራት እናታችን ቡርክት አሰኒ ላኢሌነ በእኛ ላይ በጎ ስራሽን ስሪልን አማልጀን ምንላት ይችን መልእክት ስለተቀበለች ነው። እኛ እልፍ ስብከት አይለውጠንም። በእርግጥ የሰባኪም ችግር እንዳለ ሳልዘነጋ ይች ቅድስት እናት ደነገጠች። እዚያው ላይ አሰበችው። ሁልጊዜ የምለው ነገር አለ። ብዙ ቆነጃጅት እዚህ ግቢ ተቀብረዋል። ብዙ ጎሮ እንደው ስም አልጠራም እንጂ ከቆንጆ ሴቶችም ከጉልበተኛ ለምሳሌ በዚህ ያ ቦክሰኛውን ወንድም ታውቁታላችሁ። በዚህ ሰፈር የነበረው የቦክሰኛውን ያን ያክል ጡንቸኛ ሰው ዛሬ አውጥቼ ከፍቼ ባሳያችሁ ምን ቀርቷል? ባዶ አጥንት ብቻ እና ጥርስ እና ጠጉር፣ ሌላ ነገር የለም። ይሄ ብቻ ነው የሚቀረው፣ ሌላ ምንም የለም። ይሄን ኃላፊ ጠፊ አፈር የሚበላውን አካል ለሰይጣን አሳልፈን ሰጠን። የዘላለም እሳት ውስጥ መውደቅ በጣም ከባድ ነው። ደነገጠች። ወዲያው ግን ጭንቅላቷ ከቀቢጸ ተስፋ ሊደርሶ ነው። አይ ፈራሽ በስ አሁን ሰው ምን ያደርጋል? ሰው ተስፋ ሲቆርጥ ኃጢአቱን ይጨምራል ይቀንሳል? ይጨምራል። አያችሁ፣ ሰይጣን ደግሞ ምን ያመጣል? ጭንቅላት እንደዚህ አይነት ጥሪ ሲመጣልን አይ ይሄን ሁሉ ኃጢአት ሰርቼ። በነገራችሁ ላይ ዓለም ላይ ያለውን ኃጢአት በሙሉ ሰብስባችሁ ብትሰሩት ከእግዚአብሔር ይቅርታ በላይ የሆነ ኃጢአት ዓለማችን ላይ የለም። ያንድ ሰው እድሜ ዘመኑን 100 ዓመት ኃጢአት ቢሰራ በእግዚአብሔር የምህረት ባህር አንፃር ጠብታ አሸዋ አታክልም። የኃጢአቱን ትልቅነት ማቅለል አይደለም። ይሄ የእግዚአብሔርን ቸርነት ታላቅነት በእናገር ነው። ያን ጊዜ መንፈስ ቅዱስ እንደገና ሁለተኛ ነፋስ አመጣ። የመጀመሪያውን ስለተቀበለችው ነው። ሁለተኛው ነፋስ ምንድነው? መድኃኔ ዓለም ኢየሱስ ክርስቶስ በዚያ ዘመን እያስተማረ ሰምታ እንደ ተርታ ነገር ትታው ሄዳለች፣ አልፋ ሄዳለች። ያንን የሰማችሁ እንድታስታውስ አደረጋት። ስለዚህ ወደ እርሱ ዘንድ እሄዳለሁ፣ ኃጢአቴን ከሱ ዘንድ ይቅር አሰኝቼ በጎ ሰው ሆናለሁ ብላ ወሰነች። ነገር ግን ስትሄድ ዝም ብላ መሄድ አልፈለገችም። ወደ እግዚአብሔር ይዛው የምትሄደው ነገር ቅዱስ ዳዊት ምን ተነዋሰው ለእግዚአብሔር
ለእግዚአብሔር ምን እከፍለዋለሁ? ምን ይዤልህ? የተቆመ ራቀከ ቅድመ መሲሐ እግዚአብሔር ትላለች ኦሪትና እንዴት ብዬ ባዶዬን እሄዳለሁ ብላለች። ወደ እግዚአብሔር ቤት ስትመጡ ባዶ እጃችሁን አትምጡ። የመጀመሪያው መልካም ልብ እንያዝ። ሁለተኛ ተነሳሂ ልቦና እንያዝ። ሶስተኛ ካለችን ነገር ትንሽ እናምጣ። ይቺ ቅድስት ናት ምን እንዳመጣች ተመልከቱ። የመጀመሪያው በዝሙት የሰበሰበችው 300 የወርቅ ዲናር አለ። ሌላ የላትም። ሁለተኛውና ሶስተኛው ግን ያለ ከሷ ከአካሏ ከራሷ ያለ ነገር ነው። በነገራችሁ ላይ ብዙዎቻችን ለእግዚአብሔር የምንሰጠው ከውጭ እንጂ ከውስጥ አይደለም። ለምሳሌ አዲስ አበባ ሄዱ ብዙ ቤተክርስቲያናት ሚሊዮን ነው የሚቆጥሩ አይደለም። ንስሐ የሚገባ ሰዋቸው ቁጥር ግን እዚህ ገባ የሚባል አይደለም። አብያተ ክርስቲያናትን የሚያንጹ ግን እነሱ ያልታነጹ አሉ። በጣም ብዙ ሰዎች በነገራችሁ በዚህ ዘመን እንኳን ሌላ አሁን ሰበካ ጉባኤ ምርጫ እሑድ ሊደረግ ነው አይደል? እዚህ እንደው ጥቆማ ልስጣችሁ እስኪ። እንደው የጥቆማው መለኪያ መስፈርቱ ንስሐ የገባ ለስጋው ደግሞ የበቃ የሚልኩ አሉ አይደል? ቃል ዓዋዲው ላይ የሚፈጽመው የለም። ያ ብቻ አይደለም። ስሙ ምንድነው? ሰበካ ጉባኤ። ዋናው መሰረታዊ ስራው ምንድነው? ስብከት ነው አይደል? ለስብከት የሚጨነቅ ሰበካ ጉባኤ ቂርቆስ አካባቢ ያውቅ ነበር እንጂ አሁን ተለውጠው ካልሆነ እንጂ መንበረ መንግስት ሌላ አላውቅም። እኔ ብዙ አልፎ አልፎ የምታዩዋቸው አሉ። አሁን ደግሞ ወደፊት ሚካኤል አካባቢ እያየሁ ነው። የሰው ልጅ ሳይለወጥ ሊለውጥ፣ ሳይማር ሊያስተምር፣ ሳይገባው ሰዎች እንዲገባቸው ሊያደርግ አይችልም። ያልታነጸ ሰው ቤተክርስቲያን ሲያነጽ ነው እቺ ሀገር የተበላሸችው። በጣም የሚያሳዝነው ነገር እሱ ነው። አንዳንዴ ስታስቡት ምዕመኑ ብቻ ሳይሆን ያልታነጹ አገልጋዮችም አለ። ያልታነጸ ሰባኪ፣ ያልታነጸ ዘማሪ፣ ያልታነጸ ዲያቆን፣ ቄስ ሲያልፍም ጳጳሱ ነው ያልታነጸ ፍጹም ስነ ምግባር የሌለው እንኳን ሌላ ከገንዘብ ፍቅር እንኳን ያልተላቀቀ ማለት ነው። እኛ መታነጽ አለብን። መጀመሪያ ወደ እግዚአብሔር ስንመጣ ብር አይደለም ማምጣት ያለብን፣ መጀመሪያ ልባችን ነው መምጣት ያለበት። እናታችን ቅድስቲቱ ከውጭው ንብረቷ ሽቱ ገዛች። ከውጫዊ ከአካሏ ጠጉሯን አዘጋጀች። ከውስጧ እንባዋን አዘጋጀች። ተነሳሂት ሆነች። ፍጹም ባለንስሐ ሆነች። ግን በቀላል አላመለጠችም። ስትሄድ ሽቱ የምትገዛበትን ቦታ አሁንም መንፈስ ቅዱስ ይመራታል። በነገራችሁ ላይ ጌታችን የተቀባው ሽቱ እዚህ በፊት ታሪኩን ነግሬያችኋለሁ፣ ወይ ሌሎች መምህራንም ወይ መጻሕፍት ላይ አግኝታችሁት ይሆናል። ቅድስት ማርያም እንተፍረት ሽቱ የገዛችው ነጋዴ ሀድኖክ ይባላል። ሀድኖክ አንድ ሽቱ አለው በተአምር የማይሸጠው፣ መሸጥ አይፈልግም፣ አክብሮ ያስቀመጠው ታሪካዊ ሽቱ ነው። ይሄ ሽቱ መጀመሪያ ሲያገኘው እሱ ሲገዛው ጎዶሎ ነው። ይሄ ሽቱና ቅብ ታሪኩ ደብረ ሲና ነው ያለው። ከክርስቶስ ልደት 1500 ዓመታት በፊት እግዚአብሔር በደብረ ሲና ለሙሴ ጽላቱን ሰጥ አብሮ የሰጠው ሽቱ ነው። ምን አድርግበት ብሎ ነቢያት፣ ካህናት፣ ነገስታት ሲሾሙ ቀኝ አካላቸውን የሚቀቡት ቅብና ሽቱ ሰጥቶታል። እመቤታችን ሲያመሰግናት አባ ሕርያቆስ ሙዳየ እፍረት ወቀርነቅብ ዘሳሙኤል፣ የሳሙኤል የሽቱ ሙዳይ። ያቺ የሽቱ ሙዳይ እኮ ኋላ ሀድኖክ እጅ የተገኘችው ናት። መጀመሪያ ሙሴ አሮን ተቀቡበት። ኋላም ነያሱ እና አልዓዛር እነ ፊንሐስ መሳፍንቱ ነገስታቱ፣ ኋላ ዳዊት ሶሎሞን ተቀብተውበት እያለ እየጎደለ እኩሌታ አካባቢ ደርሶ ነበር ያገኘው። ምክንያቱም በእስራኤል ካህናት ነገስታት ከአልዓዛር በኋላ መቀባት አቁመዋል። እጁ ላይ ነበረ። ጎዶሎ ነው። ሁለተኛ ክቡር ነው። ወስዶ አስቀምጦታል። ታዲያ ጌታችን በስደት በወረደበት ወራት ላይ ያ ሽፍታ ኋላ ለቅድስና የበቃው በቀኝ የተሰቀለው ጥጦስ ጌታችን ተሸክሞ ሲሄድ የጌታችን ወዙ ፈሶበታል። ኋላ እንደገና የጌታችን አካል የታጠበበት ላይም ላይ ታይቷል። እሱን ወስዶ የጨመቀውን አድርጎ ወስዶ 300 ዲናር ሽጦታል። ሀድኖክ ወሰደውና ያ ከዳዊት ከሶሎሞን ከሙሴ ከአሮን የመጣውን እና ይሄኛውን ሲያሸተው መዓዛው አንድ አይነት ነው። ምክንያቱም ሌላ ተመሳሳይ መዓዛ ዓለም ላይ የለም። ምን አደረገ? ወስዶ አፈሰሰው፣ ሞላው።
ከዚህኛው ያለው ወደዚህኛው ሲገለበጥ በእግዚአብሔር ጥበብ ልክክ አለ። ሄዶ አሸገው፣ ቁጭ አደረገው። ከእናቱ ጋር ተነጋገረ። አረጋዊት ሽማግሌ እናት አለችው። እናቴ ሆይ ይሄ ነገር ገረመኝ ስትለው አስቀምጠው፣ ባለቤቱ ሰማያዊ ነው፣ አስቀምጠው ዝም ብላለች። ለስንት ባለጠጎች ለስንት መኳንንት አልሸጥም ብሎ ያለው እናታችን ማርያምን ተፍረት መጣ። ምን አለችው? ለንጉስ የሚገባ ኃጢአትን ይቅር ለሚል በሁለንተናው በጎ ለሆነ የምቀባው ሽቱ ስጠኝ ስትለው ሄዶ ለእናቱ እንዲህ ያለችኝ እኮ አላት። ያን ሽቱ አውጥታ ስጣታለች በ300 ዲናር ሳያተርፍ። አያችሁ? ደህና ዋላችሁ። ስንት ነው የገዛው? 300። መጀመሪያ የነበረውን ዋጋ ሳያስብ ለዚህኛው ያጣውን ብቻ አድርጎ፣ ምክንያቱም ሲጀመርም የሱ የራሱ አይደለም የሽቱ ወስዶ ሰጣት። ያን ሽቱ ገዛች። የእግዚአብሔር ተመልከቱ፣ ያቺ ደካማ ሴት የነበረች ያቺ በዝሙት ህይወት እድሜዋን ያሳለፈች ሴት ምን ለመያዝ በቃች? ነቢያት፣ ካህናት፣ የተቀደሱ ነገስታት የያዙትን ሽቱ ለመያዝ በቃች። የእመቤታችን ምሳሌ የሆነውን የሽቱ ሙዳይ ለመያዝ በቃች። ሰይጣን ግን አልተዋትም፣ ፈተናት። መጀመሪያ ወጣ ስትሄድ የምታውቀውን ሰው መስሎ መጣ። መጽሐፍ ይላል ወሰይጣንስ ኢይመጽእ ዘእንበለ ምስለ ሰብ። ሰይጣን በሰው አድሮ ነው የሚመጣ። በምታውቀው ሰው አንድም ቢሉ የምታውቀውን ሰው መስሎ፣ አንድም በምታውቀው ሰው አድሮ ሊፈትናት ጀመረ። መንገድ ላይ ቆሞ ጠበቃት። እንዴት ነሽ ብሎ አላት። መልስ አልሰጠችው። ደህና ዋላችሁ። እንዴት ናችሁ? ወደ ቤተ ክርስቲያን ስትመጡ በሌሊት ሰላምታ ከሚሰጣችሁ ሰው ተጠበቁ። ወደ ቤተ እግዚአብሔር ስትመጡ መዝሙር 62ን እየደገማችሁ አምላኬ አምላኬ እገይስ ሀቤከ ጸማት ነፍሴ ለከ ያላችሁ፣ አምላኬ ሰውነቴ አንተን ተጠምታለችና ወደ አንተ ገሰግሳለሁ እያላችሁ። ለዚህ ምስክሬ አባት ሰማ ናቸው። ጠዋት ሲነሱ ቤተክርስቲያን ሲመጡ ማንም ሰው ያናገራቸውም ወይድ ነው ብሎ በትረ መስቀላቸውን ነው የሚያነሱ። ታዲያ ሰላምታ ቢሰጠኝ እግዚአብሔር ይመስገን አልለው ምን ብትሉ እግዚአብሔር ይመስገንስ በሉ፣ ሌላ ትርፍ ግን እንዳትጨምሩ። መጀመሪያ ሰው እንደተነሳ ከማን ጋር ነው መነጋገር ያለበት? ከእግዚአብሔር ጋር ነው መነጋገር። ስትታጠቡ መዝሙር 50 እየደገማችሁ ተሳሃለኒ እግዚኦ በከመ እበየ ሳይልከ ወበከመ ብዛ ምሕረትከ ደምስስ ኃጢአቴ ሕጽበኒ ወአንጽሐኒ እምኃጢአቴን። መዝሙር 50ን፣ መዝሙር 62ን፣ መዝሙር 84ን በቃል ማጥናት የተገባ ነው። መዝሙር 84 በምህላ የሚባለው ተሳሃልከ እግዚኦ ምድረከ ወሜጥከ ፄዋሁ ለያዕቆ የሚለው በምህላ ጊዜ ተሳሃልከ እጅን ሰውነትን በመታጠብ ጊዜ ጸበል በምትጠመቁ ጊዜ መዝሙር 50ን፣ ወደ ቤተ ክርስቲያን በምትሄዱ ጊዜ መዝሙር 62ን እየደገሙ እንዲሆን ይገባል። ታዲያ ይህች ሴት ልቧ ስርየተ ኃጢአት ለማግኘት ቸኩሏል። ሰላምታ ሲሰጣት አልመለሰችለትም። ክፉ መልእክተኛ ነው። ምክንያቱም ያን ሰው የምታውቀው ድሮ በምንድን ነው? በዝሙት ነው የምታውቀው። በዝሙት የምታውቀው ሰው ወደ ቤተ እግዚአብሔር እየሄደች ሰላምታ ሲሰጣት ልትመልስለት አልፈለገችም። ሰይጣን አድሮበታል። አንድም ሰይጣን እሱን ተመስሎ ነው የሚያናገራት። አልፋ ሄደች። ተበሳጭቶ ምነዋ ሰላምታዬን ናቅሽውሳ ወዴት እየሄድሽ ነው አላት። ዝም አልፋ ሄደች። ቸኩላለች። ምክንያቱም ያ ነው ነፍሴ አንተን ተጠማች ሰውነቴ ብሎ ቅዱስ ዳዊት እንደተናገረው ለስርየተ ኃጢአት ቸኩላለች። በነገራቸው ላይ እሾህ የተወጋ ሰው እስኪነቀልለት እንደሚቸኩል የእግዚአብሔር ፍቅር የገባው ሰው ኃጢአቱ ይቅር እስኪባልለት ድረስ ይቸኩላል። እኛ ግን በኃጢአት ድፍ ላይ ሌላ የኃጢአት ድፍ ነው የምንጨምረው። ንስሐ ለመግባት ነገ ከነገ ወዲያ በስቲያ ምናምንቴ ከእግዚአብሔር ጋር ኮንትራት ያለን ይመስል የዕድሜ ኮንትራት። የመዳን ቀን ዛሬ ነው። የንስሐ ቀን ዛሬ ነው። የጸጸት ቀን ዛሬ ነው። የስርየተ ኃጢአት ቀን ዛሬ ነው። ሁለት ጊዜ አልመልስለት ስትል በሶስተኛው ልፍ ብሎ አይ አንቺ ባትነግሪኝ እኮ እኔ አውቄብሻለሁ፣ ይሄኔ ከሩቅ አገር የመጣ እንግዳ ኑሮ ወደ እሱ ነው የምትሄጂ አላት። አዎ ብላ አልፎ ሄደች። ወሬ ለመቁረጥ ነው። አንዳንድ ሰው አላል ዝም ብሎ የማይቆርጥ ዝም ብሎ የሚንዘባዘብ ሰው አለ አይደል? አዎ 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 ብላችሁ እልፍ ብሎ መሄድ። ምን የሚላችሁ ነገር ሳትሰሙ አዎ አዎ እውነት ግን ደህና ዋል አልፎ መሄድ አለ። ዝባዝንኪያም ሰው ኋላ እንደገና ሌላ ሰው መስሎ ደግሞ ሁለተኛ ያገኛት። ሰላምታ ሰጣት፣ አልመለሰችለትም። የት እየሄድሽ ነው አላት። ዝም አለችው። አውቄብሻለሁ፣ በጥቂት ዕቃ
ብዙ የሚያተርፍ ነጋዴ መጥቷል ወደሱ ነሽ አይደል አላት። አዎ ብላ አልፈወደች። አልሰመረለትም። ሁለተኛ ሶስተኛ ሌላ ሰው መስሎ ደግሞ ጠበቃት። መንገድ ሰላምታ ሰጣት፣ አልመለሰችም። ወዴት ነሽ አላት፣ አልነገረችው። አወኩብሽ መልክ ከደም ግባት ያስተባበረ እንግዳ መጥቷል ወደሱ ነሽ አላት። ምክንያቱም በዝሙት የሚኖሩ ሴቶች ነጋዴ ይወዳሉ፣ የሩቅ አገር እንግዳ ይወዳሉ። ምክንያቱም እንደመጣ ታውቃላችሁ መቼም አብዛኛው ነጋዴ እንግድነት ሲኬድ ምን እንግድነት ይችላል። የአፍሪካ ህብረት ለምሳሌ መሪዎች ይመጣሉ። መጀመሪያ ጥያቄያቸው ምንድነው? ቆንጆ ሴት አምጡልን ነው። አሁን የአፍሪካን ችግር ለመፈታት አይደል የሚሰበሰቡት አይደል? ደህና ዋላችሁ። የእውነት የአፍሪካ መሪ አዲስ አበባ የሚመጣ ምን ፍለጋ ይመስላል? የአዲስ አበባ ቆንጆ ፍለጋ ነው እንጂ ሰዶማዊው ወንዱ ወንዱን ሴቱን ሲፈልግ ያመሻል አለ እኮ። አዲስ አበባ እኮ ባለፈው አልሰማችሁም? መምህር ደረጀ ሲናገሩ ኢትዮጵያ ውስጥ ግብረ ሶዶማውያን 100,000 ደርሰዋል። ከባለስልጣናት መካከል ገመሬው አለ ሰዶማዊ ሆነ። ለዚህ ነው እንጂ ታዲያ ለአፍሪካ ምን ጠብ ሊያደርጉላት ይመጣሉ ወዳጆች? ለአፍሪካማ ተሰብስበው ጠብ ከሚያደርጉ መጀመሪያ ህዝባቸውን ከሚያባሉት እንዲያውም ሳይለንሲንግ ገንስ የሚል ወይም ደግሞ የመሳሪያ ጩኸት የማይሰማባት አህጉራሉ። እኔ የሚገርመኝ ነገር አንድ አባቶቻችን ይላሉ አይደል፣ የጠፋችሁን ዕቃ መፈለግ ያለባችሁ ከሌባው ጋር ነው ወይስ ከሌላው ጋር ነው? የመቼም የጠፋባችሁን ዕቃ ከሌባው ጋር ፈልጋችሁ ታገኙታላችሁ። ይገኛል። አሁን መፍትሄ መሳሪያ ጸጥ ማድረግ ከአፍሪካ ከሀገራት መሪዎች ጋር ይቻላል? እንደው ይቻላል። ከየትኛው ጋር? ከአብዱል ፈታህ ኤልሲሲ ጋር? ከየትኛው ጋር? ከዮሪ ሙሴቬኒ ጋር? ከየትኛው ጋር? እስኪ ሰውት እንደው ፖለቲካ ውስጥ ነው ገብቼ መፍትሄ ሳይሆን ስለሚያስገርመኝ እና በዝሙት የሚተዳደሩ ሴቶች የሩቅ አገር እንግዳ፣ ነጋዴ፣ መልካም ወንድ ይፈልጋሉ። በሶስተኛው ተናደደ። ምንድነው ሁሉንም አዎ የምትይኝ ሲላት አዎ ሶስቱንም ትክክል ነህ። መጀመሪያ ከሩቅ አገር እንግዳ የመጣ አልከኝ፣ ከሰባቱ ሰማያት የመጣ ነው። መንፈስ ቅዱስ እንዴት እንደሚያናገራት ተመልከቱ። ሁለተኛ በጥቂት ዕቃ ብዙ የሚያተርፍ ላልከው አዎ ጥቂት ንስሐ ገብቶ በጥቂት ንስሐ ብዙ ጸጋ የሚሰጥ። ሶስተኛ መልካም ላልከው ዳዊት በመዝሙር 44 ላይ ይሴኒ ላህዩ እሙሉ ደጓ ለመያው ከሰው ልጆች ሁሉ ደምግባቱ ያማረ ነው የተባለት ክርስቶስ ኢየሱስ አለ ወደ እሱ ነኝ ብትለው ስሙን ሲሰማ እንደ ጢስ በኑ ጠፍቷል ከፊቱ። አሸነፈችው። ሰምታችኋል? ምን አደረገች? አሸነፈችው። ለምን? ፍጹም ስርየተ ኃጢአት ለማግኘት ቆርጣ ተነስታለችና መንፈስ ቅዱስ የምትናገረውን ያቀብላታል። ጌታችን ተናግሮ የለ ስለምትናገሩት አትጨነቁ መንፈስ ቅዱስ የምትናገሩትን ይሰጣችኋል ብሏል። አሸነፈችው። ሰይጣን ግን በዚህ ሊተዋት አልቻለም። ጌታ ወዴት ነው ያለ ብላ ስትጠይቅ በስምዖን ዘለምጽ ቤት ነው ያለ አሏት። ወደ ስምዖን ዘለምጽ ቤት ስትሄድ በር ጠባቂዎች አናስገባም አሏት። አትገቢም፣ እንዳንቺ አይነት የረከሰ ላቲ ስብሐት አትገባም። በነገራችሁ ላይ ብዙዎቻችን የምንወድቀው በመፍረድ ነው። በተለይ አገልጋዮች፣ መድረክ ላይ የምንቆም ሰዎች እኔ በጣም ትልቁ ጥንቃቄ ማድረግ ያለባችሁ ነገር ለስብከት ሰሞኑን ትንሽ የስብከት ዘዴ የሚመካከራችሁ ነው መሰለኝ። መድረክ ላይ ወጣችሁ ስትናገሩ አደራ መድረክ ላይ እውነቱን ቁልጭ አድርጋችሁ መፍረድ ምናምን የለም። መድረክ ላይ እውነት መናገር ነው። መድረክ ላይ ቆመ ፍርድ ምናምን ብሎ ነገር የለም። ፈርዳለሁ መድረክ ላይ ቆሜ በደንብ አንተ ስህተት ነህ አንቺ ስህተት ነሽ እላለሁ። አይደለም እዚህ ከላይ ጀምሮ ከመናፍቁ ጳጳስ እስከ ቤተክርስቲያን ጥበቃ ድረስ እውነቱን እናገራለሁ። ችግሩም ይመጣው ይህንኑ በግል ህይወት የከደገምኩት ግን አበቃ። መጽሐፍ ይላል ኢትኮንኑ መነሂ ከመ ኢትኮነኑም ቅድመ ይብጻ ጊዜሁ፣ ያለ ጊዜው እንዳይፈረድባችሁ በማንም ላይ አትፍረዱ። አዎ ፍርድ እዚህ ስቆም ፍርድ አይደለም፣ እውነቱን ነው የምናገረው። እኔ አይደለም የምናገረው፣ መጽሐፍ ነው የሚናገረው። ያየሁትን ያነበሁትን የተማርሁትን እንድናገር ያስገድደኛል። ቅዱስ ጳውሎስ ብርሃነ ዓለም ለገላትያ ሲጽፍ ገላትያ 3:1 ላይ ምን አለ? ኦ አብዳን ሰባ ገላትያ፣ እናንተ ደናቁርት የገላትያ ሰዎች ሆይ አላለም? እናንተ ሰነፎች፣ እናንተ ማታስተውሉ የገላትያ ሰዎች ሁሉ እስከ ዘለፋ ድረስ ሲሉ ተናግሯል። መንፈስ ቅዱስ ያደረበት ደግ ሰው። እኛ ኃጥአን ደግሞ ሰው በጠፋበት ጊዜ በቆምንበት መድረክ ላይ እውነቱን መናገር፣ ስትወርድ ግን አለመፍረድ ነው።
እነዚያ አንቺ የረከስሽ ነሽ አትገቢም አሏት። ቁማ ስታለቅስ ማይመረህ ዋት ጌታ ከደጅ የቆመውን እንግዳ አስገቡ ብሎ አዘዘ። ቢከፈት እሷ ናት። ስምዖን ዘለምጽ እንዳይከለክል ጌታ አዟል። ስምዖን ዘለምጽ በነገራችሁ ላይ ከሰባ አርድእት ተቆጥሯል። ኋላ ለቅድስና በቅቷል። ያችን ዕለት የሰራትን ጥፋት ይዘን እድሜ ልካችን በመዝሙር ስንወቅሰው እንኖራለን አይደል? ምንድነው የሚል የሆነ መዝሙር አለ መከረኛ። አሁን ስምዖን ዘለምጽ ሰው ጻድቅ ነው የሚባል አይመስለው፣ ሐዋርያ ነው የሚባል አይመስለው። ግን ከ72 አርድእት አንዱ ነው። በቤተክርስቲያን በዓሉን እናከብራለን። በዝክረ ቅዱሳን ከምናከብራቸው ቅዱሳን አንዱ እሱ ነው። ጲላጦስንና ስምዖን ዘለምጽን በጌታ ዘመን የነበሩትን አትንቀፏቸው፣ ሁለቱም ለቅድስና በቅተዋል። ግን ለጊዜው አጠፋ። በቃ ምሁረ ኦሪት ነው። በኦሪቱ ጥዩፍ ናቸው፣ ዘማ አይወዱም። እየጨነቀው ገባች። መጀመሪያ በጌታችን በኋላው ቆመች። ለምንድን ነው በኋላው ቆመች ብሎ አንደኛ ፈርታ ነው። በጌታ ፊት በሰማይ አምላክ ፊት እንኳን ኃጢአት ተሰርቶ ቅድስና ተገኝቶም እንዴት ብሎ ይቆማል? ከባድ ነው። አቦ ግን በትርጓሜ ምን ይላሉ? የጌታችንን ራሱንም እግሩንም በምታገኝበት ቦታ ነው በኋላ የቆመች። ምክንያቱም የሚቀመጥበት ወንበር እንደ ግብፃውያን ወንበር ነው ይላል። ግብፃውያን ሲቀመጡ ዝቅ ያለ ወንበሩ ነው፣ እግራቸው ታጥፎ ወደ ኋላ ነው የሚሆነው። ይሄ ባህልኝ አይደለም። ምናልባት ያው እስላሞች እንደሚያደርጉት አቀማመጥ ማለት ነው። እቺም ያቀማመጥ ጽድቅ ኃጢአት የለውም። ግን ስትቀመጡ ሁለት እግር እንደዚህ አድርጎ መቀመጥ ጥሩ ነው አይደል? ትምህርተ መስቀል ነው። መሬት ላይ የሚቀመጥ ሰው እግሩን አጠላልፎ ቢቀመጥ ጥሩ ነው። አንደኛ ሀፍረት መክደን አይደለም። ሲጠላለፍ ምንም ልብስ ብንለብስም እንኳ እንዲሁ ዝም ብለን ሱሪ እንኳ ለብሰን ዝም ብለን አንፈራጥን ብንቀመጥ ግልጥም ባይሆን እንኳ የሰው ልጅ ሐሳቡ ክፉ ነው፣ አሳልፎ ለማሰብ ይሞክራል። እህቶቻችን ጥብቅ ያለ ቀሚስ ከሱሪ የከፋ ጥብቅ ያለ ቀሚስ አትልበሱ ምንለው ለዛ ነው። ጨርቅ ቢኖረው ሰውየው ሰይጣን ውስጡን ስለሚያላማው ከጨርቁ ባሻገር ያለውን ኃጢአት ነው የሚያስበው። እና ኋላ ግን በፊቱ አለፈች። ከራሱ ጀምራ አፈሰሰች። ሽቱን አፈሰሰችው ሳትቆጣ። መስዋዕት አቀረበች። የአፋውን መስዋዕት አቀረበች። ቀጥላ የጌታችንን እግሩን ተጎንብሳ በንባዋ አጠበች። ከዚያ በጠጉሯ አደፈችው፣ አደረቀች። ከዚህ በኋላ ነው የስምዖን ዘለምጽና የጌታ ንግግር የሚመጣው። ስምዖን ዘለምጽ አዘነ። እስራኤል ያድነናል ብሎ ተስፋ የሚያደርጉት መሲህ ነው ብሎ ጋብዞታል። ግን መሲህ ከሆነ እንዴት የዚችን ሴት ማንነት አያውቅም? እሱ እንደተጠየፋት እንዲጠየፋት ጌታችን ጠብቆ ነበረ። እና በልቡ ምን ያስባል? አይ መሲህ ቢሆን ኖሮስ ባወቃት ነበር ብሎ ሲል ጌታችን ዞር ብሎ ስምዖን ስምዖን የምጠይቅህ ነገር አለኝ አለው። መምህር ሆይ ጠይቀኝ። ለአንድ ባለጠጋ ሁለት ባለዕዳዎች ነበሩት። አንዱ 500 አንዱ 50 ዕዳ ነበረባቸው። ሁሉንም ተወላቸው። ከሁለቱ ያን ባለጠጋ ማን አብዝቶ ይወደው ይሆን አለው። ጌታ ሆይ 500 የተወለት ነው አለው። መልካም ፈርደሃል ብሎ አለው። ለምን ይመስላችኋል? 500 ዕዳ ነበረበት የተባለ እናታችን ቅድስት ማርያምን ተፍረት ናት፣ ብዙ ኃጢአት የሰራችው። ባለ 50 ዕዳ የተባለ ራሱ ስምዖን ዘለምጽ ነው። ከቤቱ ሲገባ ስርየት ኃጢአት ሊሰጠው ነው የገባለት ቤቱ። መልካም ፈርደሃል። እዚያ ነው የሚመጣ እስመ ብዙሃ አፍቀረተኒ፣ በብዙ ወዳኛለች። አባቶቻችን እግሩን ሳመችው። ለምን? ትዕምርተ ፍቅር ነው። መሳም የምን ምልክት ነው? የፍቅር የመውደድ ምልክት ነው። ቤተ ክርስቲያን ስዕላትን ታቦት ሲመጣ ድፍት ብለን በግንባር ቀጥሎ በከንፈር፣ ግንባር አምልኮ አክብሮ፣ ከንፈር መውደድ ነው። በከንፈር መሳም ምን ስመው ምን ወደው ነው። የእንግዳ እግር ሲታጠብ የእንግዳ ልማድ እዚህ አያይዞ ያስተምሯል። እንግዳ ሲመጣ አሁን ሰሞኑን ከገዳም ወጥተን ስንመጣ አንድ ሰው ቤት እንግድነት ሄድንና እግር እንጠባሉ። መጀመሪያ ምንድነው የሚባል? እዚህ በፊት ተነጋግረናል። እግር ልጠብ ሲባል እሺ ነው እምቢ? እንዴት ዋላችሁ? እሺ ነው እምቢ? መጀመሪያ እምቢ ነው። ሁለተኛስ እምቢ ነው። ሶስተኛ እሺ ነው። አንድ ጊዜ ጠይቋችሁ ሁለተኛ ካልጠየቋችሁ አትታጠቡ። ምክንያቱም ይሄ የማስመሰል ነው፣ የውሸት ነው።
እንኳን እግር መታጠብ ምግብም ቢሆን በጣም ካራባችሁ በቀር ብላ ስትባሉ መጀመሪያ ምንድነው ያአክለኒ እንደ ትግሬ ወይም ደግሞ በግዙ ምንድነው ይብል ጸገብኩ በላይኩ በላው ጠገብኩ እንደ ትግሬ ሲባል ደግሞ በሌላ እንዳትተረጎሙ መቼም ብዙ ችግር ያለበት ሰው አለ። ቅድም እንደ ፈረንጅ ብዬ አንድ እንግሊዘኛ አይደል ከዛ ትግርኛ ከዛ ግዕዝ አማርኛውም እናገርበት ነው። ኦሮምኛውን አላውቀውም እንጂ ጠቅስ ነበር። ከሌላ ነገር ጋር አታያይዙትም። መቼም ሰው ለጥፋቱ ምክንያት የሚፈልግ ለመዳኑ አይደለም። ኋላ ደጋግሞ በደንብ ሲጠይቁ እሺ ጠቡ ብለን እና ዝም ብያ ያለው አጥበው ጨረሱ። ያው መጨረሻ ላይ እቺ ስርዓት እኮ ናት። ዝም ብሎ በባህላችን በቤተ ክርስቲያን እግር ከታጠበ በኋላ የሚሳም ዝም ብሎ አይደለም እኮ እንዴ መጽሐፍ ላይ የተጻፈ እኮ ነው። ጌታችንን ካጠበች በኋላ ምን ታደርግ ነበር? ትስመው ነበር። ትምህርት እኮ ነው። በዚያ ላይ በነገራቸው ላይ መጨረሻ ትትና ነው። እግር ማለት የሰው ልጅ ከአካሉ በሙሉ ዝቅ ያለ ያልተገባ ነገር ሊረግጥ የሚችል ቢያንስ እንኳን አቧራ የሚነካ ነው። ዝም ብለ ያየውኝ አልሳሙም። ዝም እኔም አላልኩም። ለምን ሳስሙ ነው ደግሞ እግሬን ሳስሙ አይባል መቼስ ለነሱ ክብር ነው። ክብር የሚሆነው እኛ ምንም ስለሆነን አይደለም። ክብር የሚሆነው አንደኛ የማንኛውንም እንግዳ እግር ማጠብ ክብር ነው። ሁለተኛ ነገር ገዳም ቆይተን የመጣን ገዳም ስንሄድ የገዳሙን አፈር ምንረግጥበት እግር ብዙ ጊዜ ገዳማት ስኬድ ሽፍን ጫማ አለበልበስ ይመከራል። አንደኛ እግራችን የገዳሙን በረከት ያገኘው አቧራው ይቡለልበት ለኛም ጥቅም ነው። ሄደን ስንታጠብ ለሚያጥበውም ሰው ደግሞ እጽፍ በረከት ያገኝ እና እግር ሲታጠብ ይሳማል። ግን አንድ ቦታ ደግሞ ካጠቡን በኋላ እኔን ያጠበችኝ እህት አሁን የቅርብ አይደለም ከአመት በፊት ነው። ተምራለች እግር ስለመሳም ደግሞ ትሰቃለች እና የአውራጣቴና ከንፈሯ ሊገናኙ ትንሽ ሲቀሩ የነካችኝም አይመስለኝም። የእሷ ግን በጣም ስላሳዘነኝ ኋላ ለብቻዋ ሌሎች ከወጡ በኋላ ነይ እስኪ እኔት ቆይ ግን ካልሳምሽ ትገረፊያለሽ ተብለሽ ነው? መጀመሪያ እኔ ጠብኝ አላልኩም። ሲጀምር ለምንሽ አስቸግረሽ ነው። ኋላ ሳሚም አልተማናለሽ ደግሞ አሁን እንዲያርግሽ ምን በረከት ነው የምታገኝ? እንደው የሚገርማችሁ ነገር እውነት ለመናገር ግልጥ መነጋገር ሰለ ገዳም ውስጥ ስንሄድ ቅድም ሁለት ምክንያት ነግራችኋለሁ አይደል? ለኛም በረከት ለሚያጠበውን በረከት ሲባል ክፍት ጫማ መልበስ። ሶስተኛ ምክንያት አለ። ሽፍን ጫማ ሲለበስ አንዳንዴ የእግር ጠረን በተለይ ወንድ ልጅ ይቀይራል። ያለ የሚያጥበው ሰው ሊያሰቅቅ ይችላል። ለዚህ ሲባል ገዳማት ደረሰን ስንመጣ ብዙ ጊዜ ክፍት ጫማ ነው የምናደርገው። ምንም ያሰቀቅ ነገር የለም። በእግር ደረጃም ቢሆን ምንም እግራችን ቁስል የለበትም። ደግሞ እንኳን በነገራችሁ ላይ ከምንም በላይ የማንን እግር ማጠብ ደስ እንደሚያሰኝ ታውቃላችሁ? የገበሬ በጣም ደስ የሚያሰኝ በቃ አጥባችሁ ስማችሁ የደደረ ነው። በጣም ነው የሚገርማችሁ። ግድሜ ልኩም በእግሩ ሲሄድ ነው ነገር። ስለዚህ የሚደረገው በፍቅር ነው። እናታችን ቅድስት ማርያም እንተ እፍረት ጌታችን እግር አንድ አይደለም የሳመችው። ጌታ ምንድን ነው የሚለው? እስካሁን ድረስ መሳምን አላቋረጠችም ነው ያለው። ትዕምርተ ፍቅር ነው። ይሄ ነው እንግዳ ስርዓቱ። ከዚያ በጠጉሯ አደፈችው። እንባዋን ነው በጠጉሯ የምትጠርገው ከእግሩ ላይ። እንባ ጨው ነው፣ ለጠጉሯ አይስማማም። መስዋዕት አድርጋ አቀረበች። ገንዘቧንም እንባዋንም ጠጉሯንም መስዋዕት አድርጋ አቀረበች። በብዙ ወዳኛለች፣ አብዝታ ወዳኛለች ብሎ ጌታችን ተናገረ። አሁን መሰረታዊ ጥያቄ እናታችን ቅድስት ማርያም እንተ እፍረት ምን አላት? ሀድገ ለኪ ኃጢአትኪ፣ ኃጢአትሽ ተሰርዮልሻል፣ እምነትሽ አድኖሻል ብሎ በሰላም አሰናበታት። ከቅዱሳት አንስት ደምራት። በስብከተ ወንጌል ቅዱሳን ሐዋርያትን ጌታን ስታገለግል ኖራ በቅድስና አረፈች። ማጠቃለያው ብዙ ወዳኛለች ሲል ምን ማለት ነው? ብዙ መውደድ ምንድን ነው? ደህና ዋላችሁ። መድኃኒታችንን እንወደዋለን። በብዙ ነው በጥቂት በመጀመሪያ ደረጃ በብዙ የሚወድ ሰው በብዙ ወዳለሁ አይልም። እሺ በሉ፣ በደንብ በሉ። አንድ ሰው ጻድቅ ሆኖ እንኳን ጻድቅ ነው የሚለው ካሰበ በዚያች ቅጽበት ጽድቁ በሙሉ ገደል በገብቷል። በመጀመሪያ ደረጃ
ልጆች አሉ በጣም ትትና ያላቸው ልጆች ኧረ እንደው እባክዎትን ትትና ጠፋ እንደው ምን ላድርግን አይላሉ። አይዟችሁ እንዲህ አድርጉ። ግን ትትና አላቸው እኮ አላችሁ እኮ አልላቸውም። እንደዛማ ማጥፋት ነው። በቃ ትትና እንደሌለው እያሰብ ይጨምርበት፣ ትትናውን ይጨምርበት በደንብ ያጉላው። እንደው መምህር እንደው ትዕግስት ጠፋብኝ። ትዕግስተኛ ሰው እኮ ነው። ጥሩ ነው። አዎ ለሁሉም እንዲህ ብታደርግ ትዕግስት አገኛለህ። ይቀጥል። ትዕግስተኛ ነኝ ብሎ ካሰበ አሁን በቀደም አንድ ወንድም እንደው ሊያማክረኝ መጥቶ እግዚአብሔር ይመስገን ትዕግስትስ አለኝ ሰጥቶኛል። ሸሸ ተበላሻል። የለህም ትዕግስት፣ አንተ ትዕግስት የለህም። አለኝ ብሎ አንድ ሰው እንኳን ከመናገር ደረጃ ደርሶ ካሰበ እንደዚህ ሲያሳስባቸው አማቱ ውሸት ነው በሉ። እንደዚህ ነህ እኮ አንተ፣ እንደዚህ ጸሎተኛ እኮ ነህ፣ እንደዚህ ነህ ሲላችሁ አይ ዞር በል ተው እኔ አይደለሁም ተው በሉት። ምክንያቱም ይሄን የሚመክራችሁ ሌላ ጠላት ነው። ብዙ የሚወድ ብዙ ወዳለው አይልም። ፍቅር የሚገርማችሁ ነገር እና አባ ጊዮርጊስ እስከሚያርፉ ድረስ እመቤቴ ፍቅርሽን ውዳሴሽን እያሉ ያን ያክል እያመሰግኗት፣ እኛም አሁን የእመቤታችን የጌታችን ፍቅሩን ለምን በብዙ መውደድ እንዴት እንደሆነ በቋንቋ ለመናገር ይቸግራል። የእናታችን የቅድስት ማርያም በብዙ መውደዷ የታወቀው ግን ከዛ የኃጢአት ህይወት ከዛ የአጋንንት መንጋጋ ወጥታ ከክርስቶስ እቅፍ የገባችበት መንገድ ላይ ያለፈችበት መንገድ ነው። ያ ሁሉ ቅድስት ካሁን ድረስ የተነጋገር ነው። በብዙ ወዳኛለች ማለት እሱን ፍለጋ ነው፣ መድኃኔዓለምን ፍለጋ ነው። ውበቷን ትታ ንብረቷን ትታ የአጋንንትን ፈተና ደጋግማ አልፋ የተዘጋውን በር በእንባ አስከፍታ መስዋዕት አቅርባ እግሩን ደጋግማ ስማ በብዙ ወዳኛለች ማለቱ እዛ ላይ ስላደረገችው ብቻ አይደለም። ከዛ በኋላም ለጌታችን የነበራት ፍጹም እምነት አገልግሎት በብዙ መውደዷን አረጋግጧል። እናታችን ቅድስት ማርያም እንተ እፍረት። እግዚአብሔር በእውነት በረከቷን ያሳድርብን፣ ጣዕሟን ያሳድርብን፣ ሰላሟን ያሳድርብን። ዛሬ ሌላኛው ቅዱስ አባት አቡሊዲስ የዓለም መምህር ነበረ። 38 አናቅጽ የሰራ ፍትሐ ነገሥት ላይ ካሉ በደስ የሚሉ አናቅጾች በሙሉ በደስ የሚለው የአቡሊዲስ አናቅጽ ናቸው። በስ የባስልዮስ ነው። ሌሎችም እነረስጠጅ እነረስጣ የምታውቋቸው ናቸው። ከቅዱስ ቀሌምንጦስ ጀምሮ ያሉት እያንዳንዱ ቀኖናዎች። ከነዚህ መካከል አብዛኛውን ቀኖና የሰሩት በግለሰብ ደረጃ ቅዱስ ባስልዮስና ቅዱስ አቡሊዲስ ናቸው። አቡሊዲስ በሁለተኛው ክፍለ ዘመን የነበረ ሐዋርያዊ ሊቀ ጳጳሳት ሰማዕት ነበረ። ታላቅ ደገኛ ሰው። ዛሬ ዓመታዊ በዓሉ ነው። ትናንት ማክብረናል። ሶስቱ ደናግል ቴዎድራ፣ ቴዎፍና፣ ቴዎዶክሲያ ዛሬ ነው የነበሩት። ቴዎድራ ሀብተ እግዚአብሔር የእግዚአብሔር ስጦታ፣ ቴዎፍና ሃይማኖተ እግዚአብሔር እግዚአብሔርን ማመን፣ ሶስተኛው ቴዎዶክሲያ ስብሐተ እግዚአብሔር የእግዚአብሔር ምስጋና እግዚአብሔርን ማመስገን። እናታቸው አትናሲያ ዘበትርጓሜው ሕይወት ብሂል መንፈስ ቅዱስ እንዲሉ ሕይወት ማለት ነው ትርጉሙ። አቡቂር ዮሐንስ እነዚህን እናቶች መርተው ደናግሉንና እናታቸውን ለሰማዕትነት ያበቁ ዓመታዊ በዓላቸው ተከብሯል። የነገውን ስንክሳር ስትሰሙ ቅድም የአባ ለእስክንድሮስ የአባ ቴዎድሮስና የታላቁ ገዳማዊ የአባ አብዱልማዎስን ሰምታችኋል። አንዲት የማጠቃለያ ነገር ልነግራችሁ የምፈልገው በየትኛውም ህይወታችሁ ላይ እንዴት ነገሮችን አስተውለው። አባታችን ለእስክንድሮስ የእስክንድሪያ ፓትርያርክ ሆኖ ያሳለፈውን ግፍና መከራ አስተውሉና መሃል ላይ አባ አንስጣሴዎስ ሲመጣ ከመልካውያን ያዕቆባዊ እምነትን ማለትም ኦርቶዶክሳዊ ተዋሕዶን ሽቶ ካቶሊካዊነትን ጠልቶ ሲመጣ መጀመሪያ እንዳገኘው ምንድን ያለው? እኔ ልቀቅና አንተ በዙፋኑ ላይ ተቀመጥ ፓትርያርክ ሁን አለው። ያኛው ምን አለ? ፓትርያርክነት በፈልግማ በሀገሬ በአንጾኪያ እኮ ፓትርያርክ ነኝ። ፓትርያርክነትን ትቼ የመጣው ያንተ ተማሪ ለመሆን ነው። ከብዙ ክርክር በኋላ መጨረሻ ላይ ምን እንዲሆን ተስማሙ? ኤጲስቆጶሱ ነው በአንዱ ሀገረ ስብከት እንዲያገለግል ተስማሙ። ሹመትን የሚወድ ሰው፣ ገንዘብን የሚወድ ሰው፣ እነዚህን ሁለት ነገሮችን የሚወድ ሰው መቼም እረኛ መሆን አይችልም። ደህና ዋላችሁ። ሰበካ ጉባኤም ይሁን ቄስም ይሁን ዲያቆንም ይሁን ጳጳስም ይሁን ዛሬ ቤተክርስቲያን እዚያ ዘቅቱት የገባቸው አገልጋዮቿ በሙሉ የሚለውን በትምህርት ጥቅስ አድርጉልኝ፣ አብዛኛው በሚለው ቀይሩልኝ። ሲሞናውያን የእግዚአብሔርን ጸጋ በገንዘብ ለመግዛት የምናስብ እንኳን ሌላ ውጭ ያሉ አንዳንድ ወንድሞች እህቶች ገንዘብ ከሰጡ በኋላ በጸሎት አስቡን። ሌላውን ለገዳም አይደለም ለግል ገንዘብ ሰጥቶ በጸሎት ለመታሰብ። በነገራችሁ ላይ ለገዳማት ነውር የለውም፣ ለቤተ ክርስቲያን ለግለሰብ ገንዘብ ሰጥቶ በጸሎት አስቡኝ ማለት ግን ነውር ነው። ያንን ሰው ሲሞን መሰር ያለ አይደል? የእግዚአብሔርን ጸጋ በገንዘብ ለመግዛት ያስበው እንደዛ መሆን ነው። ሲሞናዊነት
ከላይ እስከታች ወርሳናለች። ታዲያ በዚህ ወቅት ላይ አይደለም እነ ጀዋርና አህመዲን ጀበል ድንጋዩም እየተንከባለለ ፈጭቶ ቢጨርስ አያስገርም። እግዚአብሔር በእውነት መሪዎቻችንም እኛንም ከፍቅረ ንዋይ ገንዘብን ከመውደድ ስልጣንን ከመውደድ መድኃኔዓለም ይሰውረን። መድኃኔዓለም ይሰውረን፣ ከመከራውም ይሰውረን። የእመቤታችን ጣዕሟ ፍቅሯ አይደርብን። ከነገ ወዲያ በዓለ ስምዖን ግዝት ነው። የካቲት 8 በዓለ ስምዖን የጌታ በዓል ነው። የጌታ ቤተ መቅደስ የገባበት ግዝት በዓል አደራ እንድናከብረው በረከቱ እንድንሳተፍ አደራ ለማለት ያክል ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።